ጉድ 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 መጣችሁ። እንኳን በሰላም መጣችሁ። ምንድን ነው ይዛችሁ መጣችሁ ዛሬ ደግሞ? አይ ፍጹሜ እንግዲህ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አለን 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 መጥተናል። ክቡር ለአላህ። እንግዲህ ዛሬ ፍጹሜ ነው ተባባሪ። ፍጹሜ እንግዲህ ስራዬን ብላ ፑፑ እኮ እንዴት ሮጥ እንዴት ወደቅ ያላያችሁ? እንዴት ደነገጠ ራሱ። አይ ሀይሜ አይ ሀይሜ ሀይሜ አልተቻለችም። ትናንትናም ዛሬም ሀይሚዬ፣ አረ ብሩክ ያላዘዝንሽም እንደዚህ ሮጦ ሲወደቅ ምናምን። ኧረ ጉድ! እቺ ልጅ አልተቻለሽም። አንቺ ደግሞ እንዳያችሁ ነው ቪዲዮ ቤት ገቡ፣ ዘረፉኝ፣ ደበደቡኝ። ራሱን ወንበሩ ምናምን ተገልብጣው እንደዚህ በቃ እንደ ሀራሚ መጣ። በቃ እንደ ቤት ገባ ብላ ሰረቁብኝ፣ ቤት ገብቶ ሁሉም ነገር ወሰዱብኝ፣ እኔም መቱብኝ ብላ እውነት መስሏት። ብሩኬ ደግሞ ሮጦ መጣ። በቃ እንደወደቀ እውነቱ ነው። ወድቋል ራሱ እንትኑ እያሸካክ ነው፣ ያመማቱ ነው። በቃ ሐኪም ቤት ልውሰድ፣ ሁሉም ነገር እኔ ገዝቻለሁ፣ አስሞላላለሁ፣ ሁሉም ነገር እየወሰዱት ተይሱን ተይና ወደ ሐኪም ቤት እንሄዳለን ብሎ የለመናት እሷ ደግሞ ፍጹሜ ደግሞ አትንካ፣ ያማም እኮ ነው ያማማት እኮ እንደዚህ አታደርጋት ይላል ፍጹሜ። አይ ፍጹሜ ተባባሪ ደስ ትላላችሁ ደግሞ። እውነቴ ነው የምላችሁ እንደዚህ አንድ የሆናችሁ ስትመጡ ደስ ይላል። እውነቴ ነው የምላችሁ። ሀይሚዬ ሁልጊዜ የምትለው እኔ የኔ ጠገብ ዙር አሉት የሆነ ነገር ቢሆን እነሱ ነው የሚደርሱብኝ እናንተ አይደለም ትላለች ሁልጊዜ። ክፉ አይንካችሁ ማንኛውም። እውነቴ ነው የምላችሁ፣ እውነቷ ነው። እንግዲህ እንዳያችሁ ነው። ቡብዬ ደነግጧል በጣም። ሀይሜ ፈረንኮ ከባድ፣ ትናንትናም ዛሬም ከባድ ፈረንካን። ትናንትና ይሻላል፣ ዛሬ ከባድ ነው። እውነቴን ነው የምላችሁ። ቤቱን ዘረፉብኝ፣ እቃ ምኑ ሙሉ ወሰዱብኝ፣ ሁሉም ነገር ብላ የጨዎች ነው። ብሩኬ ደግሞ እውነት መስሏት ሐኪም ቤት እንሂድ ኬት እንዴት መቱሽ ምናምን ብላ የጠየቀ ነው። እሷ ደግሞ አትንካ ብላ የጨዎች ነው። ደነግጧል። እውነቴ ነው የምላቸው ደነግጧል። እውነት መስላት ወደቁ ራሱ። ስለዚህ አንድ ነገር ብላለች ሀይሚ። ምንድን ነው ያለችው? ወደ ፍጹሜ በፊት ደውለው ምናሉ እንደ ፍጹሜ ሀይሜን የሆነ ነገር እያደረጋት እንደ በቃ ሰው በብር ገዝቶ ሀይሜን እንደጎዱ በቃ ምን አማርኛ ጠፋብኝ ራሱ። አንዳንድ ጊዜ ሁለተኛ ቋንቋ ስለሆነ ነው። እንደፈልግ ብሌ ባወራስ ምን ያገባኝ እኔ ተው። ስለዚህ ለብር ሰው ገዝቶ ፍጹሜ ሀይሜን ለጎዳን ነው ብላ ነው ያወሩ ብዙ ሰዎች። ደግሞ የፍጹሜ ድምፅ አለ። ወደ ፍጹሜ ሲደውሉ ብሩኬና ሀይሜ ስጣጣሉ ጊዜ እንዴት ብሎ ሲጠየቁ ደግሞ ይቀዳሉ ማለት ነው። ድምፁን ይቀዱና በቃ ኒንጃ ወላሂ አንዳንድ ሰዎች ጥሩ ሰራ ብሎ ክፉ ይሰራሉ። በቃ የማይሆን ነገር። እውነቴ ነው የምላችሁ። በቃ እንደ ሀይሜን ፍጹሜ አሁን ሀይሜን ሊጎዳ ነው ብሎ ነው ያሰቡት። ሀይሜ ደግሞ ዛሬ ወታለች። ፍጹሜ እኔን ለጎዳ አይችልም መቼም እንደዚህ አያስብም ብላለች። እውነቱ ነው። እንዴት ሀይሜን ሊጎዳ ይቻለ? ፍጹሜ አብሮ በልቶ አብሮ ተጫውቶ ደግሞ ብሩኬና ፍጹሜ አብሮ ያደጉ ነው። በልጅነታችሁ ፎቶ አለ። ብሩኬ ባለፈው ቆይቷል፣ ግን አሳይቷል ፎቶ ራሱ ማለት ነው። ሁሉም ነገር ያሳለፉ ናቸው፣ አብሮ አደጉ ናቸው እነሱ። እንዴት ዛሬ ደግሞ ሀይሜን ሊጎዳ ይቻለ ፍጹሜ?
አንዳንድ ሰዎች ምንድነው ሀሳባችሁን እንጃ ወላሂ። ለምንድነው የሰው ክፉ የምትመኙት? ለምንድነው በቃ ዝም ብላችሁ ወይ ለፎሎ ብላችሁ ነው ወይስ ምንድነው? የሰው ስም ለምንድነው የምታጠፉት? ምንድነው? ኧረ እባካችሁ ተው ተው፣ ሰከን ይበሉ። እውነቴ ነው የምላችሁ። ለሁሉም አትሮጡ ወላሂ ሰከን ብሎ እና ተረጋጉ። የሰው በቃ ዝም ብላችሁ የሰው ስም ለምንድን ነው የምታጠፉት? ለምንድን ነው እኮ ብዙ ነገር አሳልፏል። ብሩኬና ፍጹሜ ብዙ ነገር ያሳለፉ ሰዎች ነው። አብረው አደጉ ናቸው። የሃይሜ ክፉ አላስቡም መቼም። ፍጹሜ እንደዚህ ሰው አይደለም መቼም። ፍጹሜን ተውና ሌሎቹ አሁን ያገኛችሁ ሰዎች ራሱ አሁን በቅርብ ጊዜ የቀረቡ ሰዎቹ እነሱ ክፉ አላስቡም። ዝም ብላችሁ የማይሆን ነገር አትወሩ። በቃ ተዋችሁ። ለምንድን ነው በቃ የወራቱ ሁሉ ወላሂ እኔን ምን አለች እሷ ራሱ ለምንድን ነው የሰው ክፉ የምታስቡት? የማይሆነው ነገር ሆኖ ብላችሁ የምትወሩት ለምንድን ነው ብላለች። እሷም መቼም አይጎዳምም። እኔ እሱን ሊጎዳ ብዬም አላስብም። እሱም እኔም አልጎዳም። የሆነ ነገር ቢሆንኩስ እሱ ነው የሚደርስብኝ። እያጠገቡ ሁሉም አሉ ነው የሚደርሱብኝ እንጂ እናንተ ትወዳላችሁ የኛን እንጂ ሲታመምኝ እሱ ነው ጠገብ ያለ እሱ ነው ቢደርሱብኝ፣ እናንተ አትደርሱም ብላለች። ስንት ጊዜ ነው እንደዚህ ብትለሳ ራሱ። ለምንድነው ሰው አንድ ላይ ሲሆን ሲጫወቱ ሲታዩ ለምንድነው ማስጠላት? ለምንድነው ሰው እንጃ ወላሂ። አንዳንድ ጊዜ የኛ እንጃ ችግራችን እንጃ ወላሂ በጣም ከብዳል። እውነቴ ነው የምላችሁ። ዝም ብላ አሁን እኔ ድምፅ ሰምቻለሁ ራሱ የፍጹሜ ነው ድምፁ። ግን እንዳለችው ሴትዮ ራሱ የሆነ ነገር ብታደርግ ፈልጋ ነው እንጃ ወደ ፍጹሜ አዞረች። ደግሞ ወደ ፍጹሜ ማለት ነው። ለምንድን ነው ያስፈለገ እንደዚህ አይነት? ለምንድን ነው ማጉዳት ሰው? እንጃ። ኧረ ተረጋጉ፣ ተው። ይሄ ሁለት ልጆች ተዋቸው። እነሱ እንደፈለጉ ይሁኑ፣ ተዋቸው። እነሱ ህይወት ውጡ። እናንተ የራሳችሁ ህይወት ኑሩ። እነሱ የራሳችሁ ህይወት የራሳችሁ ላይፍ ያሳለፉ ነው። እናንተ ደግሞ ለምንድን ነው የማይመለከት ቦታ ሄዳችሁ? እንጃ ይደብራል። እውነቴ ነው የምላችሁ ይደብራል፣ በጣም ይደብራል። ሃይሜ ራሱ ፎቶን የልጅቱ ፎቶ ላኩኝ እሷን ፈልጋለን ብላለች። እውነቱ ነው። እኔ እሷን እናግራለሁ ማይሆን ሁሉም አደርጋለሁ ብላለች። ሃይሜ ራሱ የእሷን ፎቶ የምታወቃችሁ ሰዎች ሊኩኝ ያለች ነው። ምን እንደፈለገች ልጅቱ እንጃ። እኔ ሁልጊዜ በቃ የሰው እውቀት፣ የሰው ማጎዳት፣ የሰው ማጠላት፣ ለሰው ክፉ ማሰብ እንጃ። መቼ ነው እንደ ሰው ሆነን ነገ ምንድነው የኛ ዕጣ ፈንታ አንልም? ለምንድነው የሰው ክፉ የምታናስበው ሁልጊዜ? ለምንድነው ልባቸው ንጹህ አይሆንም? ለምንድነው ሁልጊዜ በቃ ልባችሁን ቆሻሻ የሚሆነው? እስከ መቼ ነው? ኧረ ሞት እኮ አለ እኮ። ፍሩ፣ አላህን ፍሩ። አንዳንድ ጊዜ ወላሂ አላህን ፍሩ። ሁሉም ነገር እያሰራችሁ ነው የምታጭዱት። ክፉም ከሆነ በጎም ከሆነ ሰማችሁ አይደለም? ስለዚህ የማይሆን ነገር አታናግሩ። ብትናገሩ ራሱ ሰው ታዘባል፣ እናንተ ማለት ነው። ወላሂ እንዳያችሁ ነው እንግዲህ። ፑፑዬ በጣም ደነግጠዋል። ሃይሜ አልተቻለችም። ሁልጊዜ ደግሞ ተው ያለ ነው እሱ። ሃይሜ ደግሞ ሂምቢ ያለች ነው። ፈረንኮ ደግሞ ብሩኬ በከባድ ፈረንክ ሲመጣ ሃይሜ እኔ እዛ ውስጥ የለኝም። በርቱ እንግዲህ፣ መቻችሁ።